ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 5 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ወደ እናንተ የማደርስ ይሆናል። እነዚህ ዘገባዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ ማለዳ ከተሰሙ መረጃዎች መካከል የግንባር መረጃዎች ከተማዋ በፋኖ ቁጥጥር ስር ገብታለች። ላለፉት 2 ዓመታት በርካታ ውጊያዎች ሲደረጉባቸው ከነበሩ ቀጠናዎች እና ባለፈውም ከፍተኛ ወታደራዊ እልቂት ካስተናገዱ ቀጠናዎች መካከል የምትገኘው ትልቋ ከተማ እንደዚሁ በፋኖ ቁጥጥር ስር ገብታለች። የብልጽግና ባለስልጣናትና እንዲሁም ደግሞ የአድማ ብተና፣ የመከላከያ፣ የፖሊስ አባላት ወደ ተራራው ወጥተዋል። በከተማ በሞርተርና በድሽቃ የታገዘ ውጊያ እየተደረገ መሆኑን ነው። የከተማ ሁለት መውጫ በሮች ተዘግተዋል የሚለውን በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። የትኛዋ ከተማ ነች በፋኖ ቁጥጥር ስር የገባቸው ያለው አጠቃላይ ሁኔታ ምን ይመስላል? በአካባቢው ከወጡ መረጃዎች መካከል እንደዚሁም ደግሞ ሰሞኑን የመንግስት ኃይል የተንቀሳቀሰባቸው አካባቢዎች አሉ። ጠንካራ የፋኖ ይዞታዎች በእነዚህ አካባቢዎችም የሌሊት ውጊያዎችና ዘመቻዎች ሲደረጉ ነው ያደሩት። ከሌሊቱ 8 ሰዓት እንደዚሁ 9 ሰዓት የሌሊት ዘመቻዎች እንደዚሁ በአዲስ መልክ ተጀምረዋል። ከዚህ ጋር በተያያዘም የደረሱ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎችን በተመለከተ አዳዲስ መረጃዎችን የማደርሳችሁ ይሆናል። በተለይ ወደ ቆላ ወገራ ቀጠና ከአምባ ጊዮርጊስ፣ ከዳባት፣ ከአርማጭሆ፣ ከጠገዴ እንዲሁም ደግሞ ከአዳርቃይ በተለያዩ አቅጣጫዎች ወደ አካባቢው ከደባርቅ ጨምሮ ወደ አካባቢው የገባ መንግስት ኃይል ጋር ያለውን አጠቃላይ ሁኔታ በተመለከተ ከአካባቢው የተገኙ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ ውጊያና ዝርዝር የግንባር መረጃዎችን በተለይ የ24 ሰዓት የዝርዝር መረጃዎችን በዚህ ሰዓት የምትከታተሉ ይሆናል። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁም እንደዚሁ ሀሳብ አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። የሃይማኖት ተኮር እንቅስቃሴዎች ከብሔር ተኮር እንቅስቃሴዎች ጋር ተዳምረው በኢትዮጵያ ውስጥ ወደፊት ሊያመጡት ይችላሉ የተባለውን አጠቃላይ አደጋ በጥናት የተመረኮዘ እንደዚሁ መነሻ ሀሳብ ልካችሁልኛል። በእጅጉ አመሰግናለሁ። ሰፋ ያለ ጽሁፍ ስለሆነ ጊዜ ወስዶ ማንበብ ይጠይቃል። ጽንሰ ሀሳቡና እንደዚሁ አጠቃላይ ይዘቱን ለመረዳት እንግዲህ የምሞክር ይሆናል። አመሰግናለሁ ስለላካችሁልኝ። እንግዲህ በኢትዮጵያ ውስጥ አሁን እያቆጠቆጠ የመጣ ሃይማኖት ተኮር ፖለቲካ አለ። ይሄ ወደ የት ይወስዳል የሚለው ጉዳይ ላይ የተሰናዳ ጽሁፍ ነው። እንደዚሁም ደግሞ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ከሚሴና አካባቢው የአባላፋ እና አባብሬ የሚባሉ እንደዚሁ መሬት በማደልና ገንዘብ እንደዚሁ በመሰብሰብ የተሰማሩ የአባገዳ አባላት አሉ። እነዚህ ታጣቂዎችን እያስታጠቁ እያደረጉ ያላቸውን እንቅስቃሴ በተመለከተም እንደዚሁ ጥቆማ ልካችሁልኛል። ወደፊት የማጣራው ይሆናል። እነዚህ አባላፋ የሚባሉት እንግዲህ የመሬት ስያሜዎችን ጭምር የመሬት ከበርቴ ማለት ነው። እንግዲህ በሉባ የገዳ ስርዓት እነዚህ የመሬት አዳዲስ ስያሜዎችን ይሰይማሉ፣ ነባር ስሞችን ያጠፋሉ፣ መሬት ይሰጣሉ። ከከብት አርቢዎቹ ጋር በተያያዘ እንደዚሁ ገንዘብ እየተቀበሉም የሚሰበስቡት ገንዘብ አለ። አባብሬ የሚባሉም የምን ያዋጣሉ። ከዚህ ጋር በተያያዘ በአካባቢው ያለው ሁኔታ ምንድነው? ወደፊት የማጣራ ይሆናል። ጥቆማው ደርሶኛል። እንግዲህ ከተለያዩ አካባቢዎችም እንደዚሁ ጥቆማዎችን አድርሳችሁኛል። አመሰግናለሁ። ወደ መረጃዎቹ ሲሄድ ትላንትና ከወጡ መረጃዎች መካከል የመጀመሪያ መጥራት ያለበት ጉዳይ አለ። በዚህ ጉዳይ ላይ ዝርዝር መረጃ ይዣለሁ። ፋኖ እጅ እየሰጠ ነው በሚለው ሰሞኑን በመንግስት ሚዲያዎች ካለው ፕሮፓጋንዳ አንጻር ይሄኛው ጉዳይ እንደዚሁ ትላንትና በድፍኑ ሲቀርብ ነበረ። ይህንን በተመለከተ የማጥራት መረጃ ነው፣ እንድትከታተሉ ነው የምጋብዘው። የብልጽግና ሚዲያዎች እና የትግራይ የሰላም ኃይሎች የሚባሉት እንዲሁም ደግሞ የነጌታቸው ቡድን የስምረት ፕሮፓጋንዳ ማሰራጫ ማህበራዊ ገጾች ትላንትና የተለያየ ዘገባ ሲያወጡ ነበር በአንድ ጉዳይ ላይ። ይህም እንግዲህ የተለያዩ ዘገባዎችን እያወጡበት ብልጽግና ዘገባውን በደፈናው ለህዝብ ሲያሰራጭ የትግራይ የሰላም ኃይሎች የሚባሉት ግን የህወሓት ወኪሎች እንደሆኑ አድርገው ያንን ዘገባ ሰርተውታል። ትላንትና እጅ የሰጡትን በተከዜ ቀጠና የተመለከተ ታጣቂዎችን በተመለከተ ነው። ይሄ ጉዳይ እንግዲህ ከትግራይ ሰላም ኃይሎች ከነጌታቸው የስምረት የማህበራዊ ሚዲያ ገጾች ከብልጽግና አጠቃላይ ገጾች አንጻር የተለያየ ጉዳይ ይዞ ወጥቶ የነበረው ጉዳዩ ምንድን ነው የሚለውን በተመለከተ ግን ከአካባቢው ላለፉት 2 ዓመታትም ምናልባት በዚህ መረጃዎች አልፎ አልፎ ይቀርብ የነበረ ነው። ስሙን በዚህ ይጠራ የነበረ ሰው ነው። አሁን እሱ ማን ነው የሚለውን ጉዳይ በተመለከተ ከዚህ ከተከዜ ቀጠና ከጠለምት ከዋልድባና አካባቢው ያሉ መረጃዎችን አሰባስቤ ይዤ መጥቻለሁ። ተከታተሉ። በተከዜ ቀጠና እጅ ሰጠ የተባለው ሀጎስ መስፍን ማን ነው የሚለውን ለማሳወቅና ብልጽግና ትላንትና ፋኖ እጅ ሰጠ ብሎ ፕሮፓጋንዳ የሰራበት የመከላከያ ገጾችም ይህንን ሲያሰራጩ ያመሹበት ጉዳይ ከእውነት የራቀ ስለመሆኑ ይሄ መረጃ የማጥራት መረጃ የሚመልስ ይሆናል። ሀጎስ መስፍን እንግዲህ ማለት ከተከዜ ማዶ ከሚንቀሳቀሰው የህወሓት ኃይል አንዱ የነበረ
2013 ጀምሮ በዋልድባ ቀጠና ተቆርጦ የቀረ ላለፉት 5 ዓመታት ያለ ረፍት እና ያለማቋረጥ በአካባቢው የህወሓትን ተልዕኮ ይዞ ውጊያ፣ ዝርፊያ የፈጸመ እና ይፈጽም የነበረ በሚሊሻና በማንነት አስመላሽ ኮሚቴ አባላት ላይ በአካባቢው ላይ ከግድያዎች እስከ ክብሪት የሚባል ገዳይ ቡድን በማቋቋም የተለያዩ ተልዕኮዎችን ሲፈጽም የቆየ ነው። እንግዲህ ሀጎስ መስፍን ህወሓት የፕሪቶሪያውን ስምምነት ከፈረመ በኋላ እንኳ ውጊያ ያላቆመ የህወሓት ተልዕኮ የተቀበለ በአካባቢው ላለፉት 5 ዓመታት ይንቀሳቀስ የነበረ ሰው ነው። እንግዲህ ይህን ነው ትላንትና እጅ ሰጠ የፋኖ እጅ ሰጠ ብሎ ብልጽግና ገጾች ሲያራቡት የነበረው። በተልዕኮ እንግዲህ ከሽሬ እንዳባጉና ከሚገኙ የህወሓት ወታደራዊ ማዘዣ ተልዕኮዎችና ወታደራዊ ሎጂስቲክ እየተቀበለ በአካባቢው ስምሪት ሲያደርግ እየቆየ ነው። እነ አስማማው በህወሓት ጊዜ የአካባቢው ዋና አስተዳዳሪ የነበሩና አሁን ደግሞ የፖሊስ አዛዥ የነበሩት እነ ተክላይ ከነሱ ጋር በመሆን ከ550 በላይ ኃይል ይዞ ሲንቀሳቀስ የነበረ እንደነበር ነው ከአካባቢ የሚወጡ መረጃዎች የሚያሳዩት። እንግዲህ በዚህ ቀጠና በተለያዩ ተልዕኮዎችን ይዞ ሲንቀሳቀስ ነበረ። ባለፈው መስከረም መጨረሻ እንደ አባጉና ተብሎ የሚጠራው አካባቢ ሄዶ ከህወሓት ታጣቂዎች ከአርሚ አዛዥ እነ ወርቅ አይኑ ትዕዛዝ በመቀበል የህወሓት ታጣቂዎች ወደ አካባቢው እንዲገቡና አዲስ ስምሪት እንዲወስዱ ድግስ ደግሶ አካባቢውን ተቀብሎ እንዲሁም ደግሞ ከዘረጋው የአካባቢ ኔትወርክ ጋር በማስተዋወቅ ስምሪት ይሰጥ የነበረ ሰው ነው። ይሄ ሰውዬ ከፋኖ ምን ያክል ሩቅ እንደሆነ ይሄ አመላካች ነው። እንግዲህ ባለፈው ግንቦት ወር ደግሞ እንደዚሁ በአካባቢው የሚኖሩ 16 መኖሪያ መንደሮችን በማቃጠል 16 ሰዎች እንዲቃጠሉ ህፃናትን ጨምሮ በተለይ ዲዋርግ ዛና ተክለ ሃይማኖት ተብሎ የሚጠራው አካባቢ ይህንን ሲያደርግ የነበረ ነው። በወቅቱ እንግዲህ የጉዳይ መነጋገሪያ መሆኑም ይታወቃል። ይህንን ዘመቻ የመራው እሱ ነው። ከዛ በፊት እንደዚሁ በርካታ የማንነት አስመላሽ ኮሚቴ የአካባቢውን ተገድለዋል፣ ሚሊሻዎችም እንደዚሁ ተገድለዋል። ይህንን ሲያደርግ የቆየ የህወሓት ወኪል የነበረ ሰው ነው። አሁን ለመንግስት ለብልጽግና እጅ እንዴት ሰጠ የሚለው ጉዳይ አሁን እንግዲህ ወደ ታች ምላሹ አለ። ሀጎስ መስፍን እንግዲህ ትልቅ ተልዕኮ የነበረው የአካባቢ የጸጥታና ክብሪት የሚባለውን ከማደራጀት ባሻገር በአካባቢው ከፍተኛ የሆነ የወርቅ ማዕድን የሚገኝበት ቦታ ነው። የወርቅ ጉድጓዶች የሚወጣና የሚመረት ወርቅ ጉዳይ ላይ በዚህም በቀጥታ ተልዕኮ ይዞ ሲንቀሳቀስ የነበረ እና ለነ ጀነራል ምግበይ የንግድ ሰንሰለት አካባቢ የሚወጡ ወርቅ ወደዛ ቀጠና እንዲገባ ከወርቅ ንግድ ጋርና ከወርቅ አውጪዎች ጋርም ልዩ ቁርኝትና ስምሪት የነበረው ሰው እንደነበረ መረጃው ያሳያል። ከኮንትሮባንዲስት ባሻገር እንግዲህ ባለፈው ግንቦት ወርም ከላይ የገለጽኩት እንግዲህ 16 ሰዎች በአሰቃቂ ሁኔታ ህፃናትን ጨምሮ በዛና ተክለ ሃይማኖት ተብሎ የሚጠራው አካባቢ መንደሮች እንዲቃጠሉ ይህንን እያደረገው ነው። እንግዲህ በዚህ በተለይ ታች ገና አውቆ ስራ መደማምር ማይተክሌት አዶቢስ ማይለበጣ አዩሆሎ ደንዶሮቃ ማይዳጉሲት አካባቢዎች ላለፉት 5 ዓመታት ሲንቀሳቀስባቸው የነበሩ አካባቢዎች ናቸው። በእነዚህ አካባቢዎች ከአካባቢ ሚሊሻዎች ጋር ተደጋጋሚ ውጊያዎችን አድርጓል። በጠለምት አማራ ማንነት አስመላሽ ኮሚቴ አባላት ላይም ግድያዎችን ፈጽሟል። ሀጎስ መስፍን እንግዲህ ከ300 በላይ ኃይል የነበረው ሲሆን በትላንትናው ዕለት 180 የሚጠጋ ኃይል ይዞ ነው ለብልጽግና እጅ የሰጠው። ከዚህ ውስጥ እንግዲህ አጠቃላይ ከነበራቸው 500 ኃይል 200 ቀድሞም በዚህ ድርድር ውስጥ አልገባም እጅ ለመስጠት 300 የሚሆነው ከተደራደረ በኋላ ቀሪዎቹ ቀርተዋል። 180 ገደማ የሚሆኑትን ይዞ ገብቷል። እጅ ሰጠ ተብሎ የተዘገበው ግን ፋኖ ተብሎ ነው። ይሄ ጉዳይ ለምንድን ነው የሚለውን ለማጥራት ሀጎስ መስፍን ሰሞኑን ከህወሓት ወታደራዊ አዛዦች ጋር የገባበት ግጭት እንደነበር ከአካባቢ የወጡ መረጃዎች ያሳያሉ። ሀጎስ እንደ መረጃ ምንጮቹ ሀጎስ መስፍን ተከዜ ወንዝ ዳር ራሂዋ ተብሎ የሚጠራ ቦታ ሁለት የህወሓት አንድ የፖሊስ አዛዥና አንድ የፖሊስ አጃቢ ከሳምንት በፊት መግደሉን ነው የሱ ታጣቂ ቡድን የተገለጸው። የፖሊስ መኮንኖቹ ምናልባት እነ ጀነራል ምግበይ ጋር በተያያዘ ወርቅ አይኑ እና ጀነራል ምግበይ በቁጥጥር ስር እንዲውል ሀጎስን ትዕዛዝ ሰጥተው ሊሆን ይችላል። በዚህ ሁኔታ ላይ ማጣራት ስራ እየሰራን ነው የሚሉት የመረጃ ምንጮች ሁለቱ የፖሊስ አባላት በቁጥጥር ስር ለመዋል የተንቀሳቀሱት ከወርቅ ንግድ ጋር በተያያዘ የደበቀው ወርቅ አለ በሚል ጉዳይ ሊሆን ይችላል። በዚህ ምክንያት እንግዲህ ከህወሓት ወደ ትግራይ የሰላም ኃይሎች ይሄዳል ተብሎ ሲጠበቅ ነው አሁን ለመከላከያ እጅ የሰጠው የሚሉት የመረጃ ምንጮች።
ከዚህ ጋር በተያያዘ እንግዲህ ይህንን ሁለት የፖሊስ አባላትን መግደሉን ተከትሎ የእሱ መኖሪያ ቤቶችና ሁለት መኖሪያ ቤቶችም እንደዚሁ ተቃጥለዋል። ራይዋ ተብሎ የሚጠራው አካባቢ በዚህ ምክንያት ከህወሓት ጋር ላለፉት 5 ዓመታት የነበረው ቁርኝት መቋረጡና ግጭት ውስጥ መግባቱ እጅ ለመስጠቱ ጊዜያዊ ምክንያት ይሆናል ነው ያሉት። አንድ የጠለምት ማንነት እና ወሰን አስመላሽ ኮሚቴ አባል በጉዳዩ ላይ አስተያየት ሰጥ እጅ መስጠቱ ለጠለምት አማራ ማንነት አስመላሽ ኮሚቴ እረፍት ነው። የህወሓት እጅ እንደተቆረጠ እንቆጥረዋለን። እሱ በሚቆጣጠረው ቀጠናዎች የማንነት አስመላሽ ኮሚቴ ተግባራት ቆመው ነበረ። ሰዎችም ተገድለዋል። አሁን ተግባራችንን እንቀጥላለን። ነገር ግን ሁኔታውን በቅርበት እየተከታተልነው ነው። ጉዳዩ ወደ ትግራይ ሰላም ኃይሎች ወደ ስምረት ሊያጋድል ይችላል። እውነታው ይሄ ሆኖ ሳለ ይሄ ጉዳይ በብልጽግና በኩል ፋኖ እጅ ሰጠ ተብሎ የተዘገበበት ጉዳይ ግልጽ አይደለም ነው የሚሉት። እንግዲህ ይህንን በተመለከተ ሰሞኑን በብልጽግና ገጾች እጅ ሰጡ ከሚል ዘገባ ይህም አብሮ ተካቶ ትላንት እየወጣ ነው። በተከዜ ቀጠና ያለው ጉዳይ ግን ይህንን ነው የሚመስለው። ስለ ሀጎስ መስፍን ያለው ይሄ ነው። አሁንም ከሱ ጋር ተቆርጠው እየቀሩ አሉ። እነ ኮማንደር ተክላይና እነ አስማማው የሚመሯቸው ሁለት የህወሓት ቡድኖች አሉ። እነሱም ቀጣዩ ምን ሊሆን እንደሚችል እንግዲህ እየታየ ነው የሚገኘው። ከዚህ ጋር በተያያዘ በዚህ ቀጠናም እንደዚሁ ህወሓት ተፈናቃይ ብሎ ወደ ጠለምት ያስገባቸው ሚሊሻዎች ውስጥ ከነ ሀጎስ ጋር ኔትወርክ የነበራቸው አሁን ሸፍተው የነበሩ እጅ ለመስጠት እየተነጋገሩ እንደሆነ የሚገልጽ መረጃ አለ። እነዚህ ተልእኮ ተሰጥቷቸው ክብሪት እንዲሁም ደግሞ የዚህ ቀጠና የህወሓት ወኪል ሆነው የነበሩ ታጣቂዎች እጅ መስጠታቸውን ተከትሎ ህወሓት መደበኛ ታጣቂውን በተከዜ ትይዩ በሚገኙ አካባቢዎች እንደዚሁ ማንቀሳቀሱን ስብሰባ መጥራቱን የመረጃ ምንጮች ገልጸዋል። ተከዜ ቀጠና አርሚ 11 ኮር 112 ባድመ ክፍለ ጦር፣ አሎጌ ክፍለ ጦር፣ ተከዜ ክፍለ ጦር፣ ደደቢት ክፍለ ጦሮች፣ ዛና፣ ተኩላ፣ ደገራይ ማዶ ማለት ነው፣ ሰቆጣ ስላሴና ሰቆጣ ማርያም ተብሎ የሚጠሩት አካባቢዎች ትይዩ እንደዚሁ ስለማንቀሳቀሱ የገለጹት የመረጃ ምንጮች አርሚ 60 ሜካናይዝድ ተብሎ የሚጠራው አካባቢ ጉያ ወደ ተንቤን መውጫ እንደዚሁ ትላንትና መሻሹን ጀምሮ እንቅስቃሴ ስለማድረጉ ኮር 111 እየተባለ የሚጠራው የህወሓት ኮር ደግሞ ጽናት፣ ሰቲት፣ ቀይ ኮከብ የሚባሉ ክፍለ ጦሮችን ቤተ ማርያም ተብሎ የሚጠራው አካባቢ የክፍለ ጦር አመራሮች ዛሬ ስብሰባ መጠራታቸውን 113ኛ ኮር እየተባለ የሚጠራው ደግሞ 3 ክፍለ ጦሮችን የያዘው ደብረ አባይ አካባቢ ወልቃይት እና የተለያዩ ስያሜዎችን የያዙ ክፍለ ጦሮችን የያዘው የህወሓት ኃይል ደግሞ እንደዚሁ ስብሰባ ተጠርቷል። ደብረ አባይ ተብሎ የሚጠራው አካባቢ በእነዚህ አካባቢዎች ሜዳ፣ ደገብራይ፣ አምሾ ምድር፣ ጫጫሬን፣ ጥርስጌ፣ ታዲዮስ ተብሎ የሚጠሩት አካባቢዎችን መያዝና መቆጣጠር አለባቸው የሚል ስምሪትም ተሰጥቷቸው እንደሆነ ሰምተናል ያሉት የመረጃ ምንጮች። በዚህ ላይ ውይይት ተካሂዶ ግን ታጣቂዎቹና ወታደራዊ ስምሪት የሰጡ አመራሮች አልተግባቡም ነው ያሉት። ያው ተከዜ ቀጠና ያሉ ተጨማሪ መረጃዎች ናቸው። የኮር 112 አዛዥ ከላይ በተጠቀሱት ቦታዎች ወታደራዊ ስምሪት ወስደን ሁለቱን አካላት ማጥቃትና በእነሱ ላይ ኦፕሬሽን መፈጸም አለብን። ለዚህ ዝግጅትና እንደዚሁ ደግሞ አጠቃላይ እንቅስቃሴ ማድረግ አለባችሁ በሚል ታጣቂዎቹን ሰብስቦ ኦሪንቴሽን የሰጠ ቢሆንም ግን ታጣቂዎቹ ተቃውሞ አሰምተዋል ነው የተባለው። 112ኛ ኮር ኦፕሬሽን ይሰራል የተባለው እምባ ማድሬ ተብሎ በሚገኘው የጠለምት አካባቢ በሚገኙ ሁለት የትግራይ የሰላም ኃይሎች ወይም ደግሞ የቲፒኤፍ ካምፖች እና በአካባቢ በሚገኙ 3 የአማራ ሚሊሻዎች ካምፖች ላይ ነው ይህ ኃይል ጥቃት እንዲፈጽም ትዕዛዝ ተሰጥቶት የነበረው። እንግዲህ ታጣቂዎቹ ግን ይህንን ትዕዛዝ አንቀበለውም፣ ወታደራዊ ስምሪትም አይደለም በሚል ተቃውሞ ስምሪቱ ከሽፏል ያሉት የመረጃ ምንጭ ታጣቂዎቹ መከላከያ ባለበት ቦታ እነዚህ ሁለት አካላት ለማጥቃት ስንንቀሳቀስ መከላከያ በእኛ ላይ ምን አይነት አጸፋ ምላሽ ሊሰጥ ይችላል ወይስ ደግሞ ከመከላከያ ጋር ተነጋግራችሁ ከሆነ ኃላፊነቱን ወሰዱ እንግባ፣ ካልሆነ ግን መከላከያን እንዳታጠቁ የአማራ ሚሊሻና የትግራይ የሰላም ኃይሎችን ካምፕ አጥቅታችሁ ነው የሚለው ተቀባይነት የለውም የሚል ሙግት ማቅረባቸውን ተከትሎ ነው። በዚህም እንግዲህ ለትግራይ ሰላም ኃይሎች እና ለሚሊሻው ሽፋን ይሰጣል መከላከያ፣ ስለዚህ ይህን አናደርገውም በሚል ትዕዛዙን አንቀበልም በማለታቸው ታጣቂዎቹ እንደዚህ እንግዲህ ከአቅም በላይ ሆኖ ስምሪቱና ኦፕሬሽኑ ከሽፏል ያሉት የጠለምት አካባቢ የመረጃ ምንጭ። በዚህ በኩል እንግዲህ ባለፈው ወደ አፋር የትግራይ ሰራዊት ሲንቀሳቀስ እርምጃ የወሰደው መከላከያ ነው በድሮን ጭምር። ስለዚህ ወደዚህ ስንንቀሳቀስ መከላከያ ሽፋን ይሰጣቸዋል።
ስለዚህ ይህንን አናደርግም ብለዋል። በመከላከያ ላይ ጨምሮ የሚወሰድ እርምጃ ካለ ወይ እሱንም ትዕዛዝ ስጡን የሚል ጥያቄ አቅርበው ነበረ። መከላከያን በተመለከተ መከላከያ ላይ የምንፈጽመው ጥቃት በትግራይ ማዕከላዊ ኮማንድ ፖስት ሲወሰንና የፕሪቶሪያ የሰላም ስምምነት አተገባበር አንጻር አቅጣጫ ሲሰጥ ነው። ለጊዜው እነዚህን የቲፒኤፍ እና የአማራ ሚሊሻዎች እንደ ጸጥታ ስጋት ራሳችን እርምጃ እንወስዳለን፣ መከላከያ ላይ ግን የምንወስደው እርምጃ ትዕዛዝ ያስፈልገዋል የሚል የ112ኛ ኮር አዛዥ መከራከሪያ ቢያቀርብም ጉዳዩ አልሆነም ነው የተባለው። ወደ ሌሎች መረጃዎች ከተከዜ ቀጠና ወጥተን ስንሄድ ወደ ቆላ ወገራ የሚወስደን መረጃ ነው የምናስከትለው። ቆላ ወገራ እንግዲህ ሰሞኑን በተለያዩ አካባቢዎች ወደ አካባቢው ከፍተኛ የመንግስት ኃይል እንቅስቃሴ እያደረገ እንደነበር መዘገቡ ይታወቃል። በዚህ ዛሬ ሌሊት እንደዚሁ ውጊያ ተደርጓል። ትላንትና መሻሹንም ውጊያ ተደርጓል። ከዚህ አንጻር ያሉ መረጃዎች ምንድናቸው? በቆላ ወገራ ከተንቀሳቀሰው የመንግስት ኃይል ጋር ውጊያ የተደረገው እንግዲህ በሌሊት ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ የመንግስት ኃይል ጋር ትላንትና እንደዚሁ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከተለያዩ ቀጠናዎች ወደ ቆላ ወገራ በተለያዩ አቅጣጫዎች ኃይል ከተንቀሳቀሰ በኋላ በትላንትናው ዕለት እንቃሽ አቅራቢያ ቃልባዳ ተብሎ የሚጠራ ቦታ ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰ የመንግስት ኃይል ከፋኖ በተሰጠ አጸፋ ምላሽ ከባድ ወታደራዊ ኪሳራ ደርሶበታል። ፋኖ ከበባውን ሰብሮ ወጥቷል። 14 የመንግስት ወታደሮች ወዲያውኑ በውጊያው ሙት ሲሆኑ ቁጥራቸው ያልታወቀ ቁስለኛ ሆነዋል። ከዚህ ውስጥ የሻምበል አዛዥ ይገኝበታል። በፋኖ በኩል አንድ የሞት እንዲሁም ደግሞ 3 ቀላል የአካል ጉዳት ደርሶ ነው ፋኖ ከበባ ሰብሮ በመውጣት አጸፋ ምላሽ እየሰጠው። ከዚህ ባሻገር በአካባቢ ያለው አስቸጋሪ መልክዓ ምድር እንደዚሁ በገደል በመግባት በመውደቅ በውጊያው ባሻገር ጉዳቶች መድረሳቸውን መረጃዎች ጠቁመዋል። በዚሁ ቀጠና ቆላ ወገራም በተመሳሳይ እንደዚሁ ከአምባ ጊዮርጊስ ወገራ እየተንቀሳቀሰ የመንግስት ኃይል እንደዚሁ ውጊያ አድርጓል። ከዛ በፊት ቆላ ወገራ እንቃሽ ተብሎ የሚጠራው አካባቢ ትላንትና የመንግስት ኃይል ይህንን ከበባ አድርጎ ጉዳት ቢያስተናግድም ዛሬ እንደገና በሰፈረበት ቦታ ፋኖ በሌሊት ጥቃት መፈጸሙን የሚገልጹ ሌላ መረጃ ወጥቷል። ቆላ ወገራ እንቃሽ ዛሬ ሌሊት ቃል ባዳ ሚካኤል ተብሎ የሚጠራው አካባቢ በጊዜያዊነት የመንግስት ኃይል ሰፍሮበት በሚገኝ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ከሌሊቱ 8 ሰዓት ጀምሮ በተፈጸመው ድንገተኛ ጥቃት በቁጥር ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ትላንትና በዚህ ሰዓት ድንገተኛ የሌሊት ከበባ ያደረገው የመንግስት ኃይል ቦታውን አስለቅቄያለሁ ብሎ ጊዜያዊ ካምፕ ሰርቶ በተቀመጠበት ነው። ዛሬ ሌላ እንደዚሁ የአጸፋ ምላሽ ደግሞ የሌሊት ጥቃት በካምፑ ላይ ደርሶ ጉዳት የደረሰው አካባቢው ላይ እንግዲህ ጊዜያዊ ካምፑ ጉዳት ደርሶበታል። በዚህ ወቅት በሌሊት በነበረው ጥቃት የተፈጸመውን ጥቃት ተከትሎ የደረሰውን ጉዳት በዝርዝር ለማወቅ ግን አልተቻለም። በርካታ የመንግስት ኃይል ግን ጉዳት እንደደረሰበት የዓይን እማኞች ይህንን ገልጸዋል። በዚሁ በቆላ ወገራ ቀጠና ከአምባ ጊዮርጊስ የተንቀሳቀሰ የመንግስት ኃይል ጋር እንደዚሁ በተደረገ ውጊያ በዚህም ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ጃጃ ሐሙሲት ተብላ ከምትጠራ የወገራ ወረዳ ገጠራማ አካባቢ ወደ ጎንደር ድባ ተብሎ ወደሚጠራ አካባቢ በ3 አቅጣጫ በሌሊት ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ የተደረገው። የመንግስት ኃይል ከአምባ ጊዮርጊስ ወደ ጃጃ ሐሙሲት፣ ከጃጃ ሐሙሲት ደግሞ ወደ ጎንደር ድባ ተብሎ ወደሚጠራው አካባቢ በሌሊት ያደረገው እንቅስቃሴ ነው። ጎንደር ድባ በተባለ ቦታ በሁለት አቅጣጫ በፋኖ ላይ ጥቃት ከፍቶ ነበር መንግስት። ሆኖም ከባድ ጉዳት ያስተናገደው ግን ለማጥቃት የገባ የመንግስት ኃይል ነው ይላሉ የመረጃ ምንጮቹ። ልዩ ኦፕሬሽን በሚል ወደ ፋኖ ቀጠና በጸረ ሽምቅ ጥቃት የከፈተው የመንግስት ኃይል ያልተገመተ ጉዳት አስተናግዷል። በዚህም እንግዲህ የአድማ ብተና አዛዥ እንዲሁም ደግሞ በመከላከያም እንደዚሁ የውጊያ አዛዥ ጨምሮ ጉዳት ደርሷል። ይህንን ጉዳት በተመለከተ በፋኖ በኩል አንድ ሞት እንዲሁም ደግሞ የአካል ጉዳቶች መኖራቸውን የገለጹት የመረጃ ምንጮች በአካባቢው የነበረው የመንግስት ኃይል እንግዲህ ከአጸፋ ምላሹ በኋላ ወደ ጃጃ ሐሙሲት ተመልሷል። ጎንደር ድባ ተብላ የምትጠራውን ቦታ ለቆ ወጥቷል። ቁስለኛና አስከሬኖችን በሌሊት ይዞ ነው የወጣው ብለዋል። የሌሊት ዘመቻዎች ናቸው። ወደ ሌሎች ዘመቻዎችና የግንባር መረጃዎች መለሳለሁ። በዚሁ መተማም ጎንደር ዙሪያም የተለያዩ አካባቢዎች እንዲሁም ደግሞ በፋኖ ተይዟል ያልኳቸውን ከተማ በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። ከዛ በፊት እንግዲህ ባለፈው ብዙ መነጋገሪያ ሆኖ የነበረው የትምህርት ጉዳይ በአማራ ክልል ትምህርት ከተቋረጠ ከጦርነቱ ጋር ተያይዞ ከ2 ዓመት በላይ ሆኖታል። ይህንን ተከትሎ ባለፈው የፋኖ ዞች ወጥ ባይሆንም በአንዳንድ አካባቢዎች የትምህርት ለማስጀመር እንቅስቃሴዎችን መጀመራቸው ይታወቃል። በተለይ የአማራ ፋኖ ህዝባዊ ድርጅት ትምህርት
ማስጀመሩን ገልጾ ነበር። ከዚህ ጋር በተያያዘ ግን ዛሬ ከብናት የወጣው መረጃ ግን ስጋቶች እንዳሉ የሚያሳይ ነው። ይሄ ጽሁፍ ሙሉ በሙሉ የፋኖ መምህር መልካሙ ጣሴ ነው። እንግዲህ የአማራ ፋኖ ህዝባዊ ድርጅት የስልጠና መምሪያ ኃላፊ ነው። የአማራ ፋኖ ህዝባዊ ድርጅት ለ2 ዓመታት ተቋርጦ የነበረው ትምህርት በዘንድሮ ዓመት እንዲጀመር ልዩ ተልዕኮ አድርጎ በመንቀሳቀስ በሁሉም ገጠርና የከተማ ትምህርት ቤቶች ዳግም ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥረት ሲያደርግ ቆይቷል ይላል ፋኖ መልካሙ በጻፈው ጽሁፍ። እንግዲህ ከዚህ ጋር በተያያዘ የተለያዩ ችግሮችን ነው እያነሳ ያለው። አሁን ትምህርትን ሊያዘጋ የሚችል አደጋና ችግር መጥቷል እያለ ነው። መምህራንና ትምህርት ካገዛዙ ፖለቲካ ቆፈን ውስጥ ተጃምለው እየታደኑ እየታገቱ የነበረው ሰፊ ውይይት ተደርጎ መምህራን በነፃነት እንዲንቀሳቀሱና ልጆቻቸው ፊደል እንዲያስቆጥሩ አፋድ ሰፊ የቤት ስራ ወስዶ ሰርቷል። በጦርነቱ የተጎዱ ትምህርት ቤቶችን በማጽዳት በመጠገን ማህበረሰቡን በማወያየት የመምህራን መጠለያ መጠገንና መስራት አገዛዙ ከፍተኛ ወጪ ፋይናንስ ሊያሳካው የማይችለውን ከኛ ለህዝባችን በነፃ ወጪ በሁሉም ገጠር አካባቢዎች ትምህርት ተደራሽ እንዲሆን አድርገናል። የመምህራንና ተማሪዎች አስተማሪዎች ደህንነት እንዲኖራቸው ቅድመ ትምህርት በማስጀመር በሚል እንቅስቃሴ ማህበረሰቡን በማወያየታችን የመምህራን ደህንነት ምቹ እንቅስቃሴ በአስተማማኝ ሁኔታ ላይ ቆይቷል ይላል። መምህራን ተማሪዎችና ማህበረሰቡ በማገናኘት የተቋረጠውን ትምህርት ገበታ በጥሩ ሁኔታ እንዲቀጥል እጅና ጓንት ሆነው እንዲሰሩ ጥምር ፈጥረን እስካሁን በአስተማማኝ ሁኔታ ሪሞት ኤሪያ የተባሉ ትምህርት ቤቶች ሳይቀር ትምህርት እንዲጀምሩ አድርገናል። መስከረም 12 2018 ጀምሮ በተለይ እኛ በምንንቀሳቀስበት ይላል እብናት፣ መቀጠዋ፣ ጉና፣ ሊቦ፣ ከምከም ያሉ ትምህርት ቤቶች መደበኛ ስራ ጀምረው ተማሪዎች በደስታ እየተማሩ ይገኛሉ። እኛም ባለንበት መቀጠዋና እብናት ወረዳ ስር የሚገኙ ተማሪዎች በየወሩ መምህራንና ተማሪዎች ማህበረሰቡን ሰብስበን በማወያየት የስራ አፈጻጸም እየተከታተልን የጎደለውን እየሞላን እስካሁን ቀጥለናል ይላል። በነገራችን ላይ በሙያው መምህር የነበረ ነው። አሁን የፋኖ መሪ ቢሆንም የመምህራንና የተማሪዎች እንዲሁም የማቴሪያል እንቅስቃሴ እንዳይስተጓጎል በማሰብ የገጠሩ መንገዶች እድሳት እንዲደረግ የምንችለውን በማህበረሰቡ እንዲታደሱ ያልቻልነውን የገጠር መንገዶች ገብቶ እንዲሰራ የገጠር መንገድ ሰራተኞች ነፃነታቸው፣ ደህንነታቸው እንዲጠበቅ ሰፊ ስራ ስንሰራ ቆይተናል። ስራ ተጀምሮ ትምህርት ቁሳቁስ በሁሉም ተደራሽ ሆኖ ይገኛል። በገጠር የሚኖረው ማህበረሰብ ልጆቻቸውና ቤተሰቦቻቸውን የማሳከም አቅም የሌላቸው በመሆኑ ጤና መድን ይጀመርልን፣ አምቡላንስ ለወላዶች ይፈቀድልን፣ በእናንተ በኩል እንዳትይዙብን ባሉት መሰረት እኛም ጤና አገልግሎቱ ከፖለቲካ ጋር የተገናኘ ባለመሆኑ ትብብር እያደረግን ቆይተናል። እንግዲህ በዚህ ጉዳይ በርከት ያሉ ረጅም ጽሁፎችን ካጋራ በኋላ ሰሞኑን በመምህራን ላይ እንግዲህ እየደረሱ ያሉ ጉዳዮችን በተመለከተ ነው ቅሬታ የሚያቀርቡት። ነገር ግን የአማራ ህዝብ አይደለም የማህበረሰብ አገልግሎት እንዲያገኝ ቀርቶ በጅምላ ለመጨረስና ሁሉንም ለመዝረፍ በሰፊው አቅዶ እየሰራ ያለው መንግስት በተለይ በትምህርት መጀመር ያልወደደው አገዛዙ ፋኖን አሳደርኩ በሚል ስውር ተልኮ አማራን ማደንቆርና በጅምላ መጨረስ ስራውና ዘረፋውን አጠናክሮ የቀጠለ መሆኑን ተመልክተናል። ከሰሞኑ በብናት ወረዳ ዋሪባ ቀበሌ በወንበሮች ወፍ ጣጦማ ቋሊሳ በተባሉ አካባቢዎች ወረራ አድርጎ በርካታ ገበሬ መሳሪያዎችን፣ ሞባይል፣ የቁም ሰዓት በጅምላ በመገፈፍ መኪና እየጫነ ወደ ካምፖች እያጓጓዘ ይገኛል። በዋሪባ ቀበሌ የገበሬ ሚስቶች መሳሪያ የታለ በሚል የፈላ ውሃ ተደፍተውባቸው የተቃጠሉ እናቶች መኖራቸውን፣ በቋሊሳ ቀበሌ ከትምህርት ቤት ሲመለሱ 5 ሴት ተማሪዎች መደፈራቸውን፣ በከተማው ሻይ ቡና የሚያፈሉ ልጃገረዶች እየተደፈሩ መሆኑን፣ በየትምህርት ቤቶች እና እየዞሩ ፋኖ ናቸው እየተባሉ ዩኒፎርም እንደለበሱ ተማሪዎች እየታሰሩና እየተደበደቡ መሆናቸውን፣ ተማሪዎች ወደ ትምህርት ገበታ ሲጓዙ ፋኖ ናቸው በሚል እየታሰሩና እየተደበደቡ መሆኑን፣ ሚሊሻውና አድማ ብተናው መስመር ላይ ቆመው እንግዲህ ወደ ትምህርት ቤት የሚሄዱ ተማሪዎች ላይ እንደዚሁ ጉዳት እያደረሱ መሆኑን፣ መምህራን ለፋኖ መረጃ ትሰጣላችሁ በሚል እየተደበደቡ መሆኑን፣ ትምህርት ቤቶች አሁንም ያገዛዙ የወታደር ማረፊያ ካምፖች መሆናቸውን፣ መከላከያ መጣ ሲባል ተማሪዎች በመሳቀቃቸው ትምህርት ገበታቸውን በተደጋጋሚ እያቋረጡ መሆንና ትምህርት ቤቶች እየተዘጉ መሆናቸውን ጨምሮ የተለያዩ ችግሮችን በማንሳት ትምህርት እንግዲህ ለመላክ አንዳንድ ወላጆች በዚህ ምክንያት ትምህርት መላክ አቁመዋል። በአጠቃላይ በዘንድሮ ዓመት ከብዙ ድካም በኋላ የተጀመረው ትምህርት በራሱ በአገዛዙ ዳግም ሊቋረጥ ጫፍ ደርሷል። ይህንን ህዝብ ሊያውቅልን ይገባል። ታህሳስ 5 2018 በሚል ያሰራጩ ጽሁፍ እንግዲህ ይህንን ይመስላል። ይሄ ጉዳይ በጣም ጥንቃቄ የሚያስፈልገው ነው። እንግዲህ ላለፉት 3 ዓመታት ተማሪዎች ትምህርት ገበታ ላይ አይደሉም። በዚህ እንግዲህ እንደ ተባበሩ መንግስታት እና ዩኔስኮ መረጃ መሰረት 7.6 ሚሊዮን ተማሪዎች ይሄ እንግዲህ በብዙ የዓለም ሀገራት የህዝብ ቁጥራቸውን 3 እና 4 እጥፍ የሚያክል ተማሪ ከትምህርት ገበታ ውጭ ሆኖ ነው የቆየው። በስንት አስቸጋሪ ሁኔታ የተጀመረው ትምህርት ደግሞ አሁን ተመልሶ በዚህም በዛም በፋኖ በኩልም በሚፈጸም እንደዚህ አይነት የድጋፎችም ሆነ ድጋፍ ማቋረጥ ወይም ደግሞ የሚፈጠር ጫና
በአገዛዙ በኩልም እንደዚሁ ተማሪዎችን በመድፈር ትምህርት ቤቶችን በድሮን በመደብደብ በሚፈጠር ጫና ትምህርት ሊቆም እንደማይገባው ግን ያው ሁሉም ኃላፊነት ሊወስድ የሚገባው ጉዳይ ነው። ብዙ ሲያከራክር ነው የቆየው። የነጻነት ትግል እያደረግን መማር አንችልም፣ ይሄን ማድረግ አንችልም በሚል ሰሞኑን በትምህርት ቤቶች ላይ እንግዲህ በ4 ትምህርት ቤቶች ላይ የድሮን ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘም እንደዚሁ ጉዳቶች መድረሳቸው ተዘግቧል። ሰሞኑን በደቡብ ጎንደር ሰዴ ሙጃ ወረዳ በአንድ ትምህርት ቤት ላይ የመንግስት ወታደሮች እንደዚሁ የሞርተር ጥቃት ፈጽመው ተማሪዎች ተደናግጠው ትምህርት ቤት እየጮሁ ወጥተው ወድቀውም እንደዚሁ ጉዳት የደረሰባቸው አሉ። እንደዚህ አይነት በህፃናት እና በትምህርት ቤቶች አካባቢ የሚፈጸሙ እንደዚህ ኃላፊነት የጎደላቸው ተግባራትም ሊቆሙ ይገባል። ወደ መረጃዎቹ እቀጥላለሁ። ወደ መረጃዎች ስቀጥል ወደ ጎንደር ዙሪያ የሚወስደን መረጃን የማስከትለው ጎንደር ዙሪያ ከንፍራንዝ አቅራቢያ ማንጠሮና ፈረንጅ ውሃ ተብሎ በሚጠሩት አካባቢዎች እንደዚሁ ትናንትና ለሰዓታት የቆየ ውጊያ ተደርጓል። ከማክሰኝትና ከንፍራንዝ ከሁለት አቅጣጫ የመጣ የመንግስት ኃይል ጋር ነው ውጊያ የተደረገው። በውጊያ የደረሰው ጉዳት አልታወቀም። የመንግስት ወታደሮች ግን ያልታጠቁ ሁለት ሰላማዊ ሰዎችን ገድለዋል። ታላቅና ታናሽ ወንድማማቾች ናቸው የተገደሉት። ትላንትና የቀብር ስነስርዓታቸው ተፈጽሟል። ዛሬም ወደ አካባቢው ተጨማሪ ኃይል ከጎንደር ከጠዳ ከማክሰኝት እንቅስቃሴ እያደረገ ስለመሆኑ የወጡ መረጃዎች ያሳያሉ። ወደ መተማ ስንሄድ በመተማ እንደዚሁ ከማለዳ ጀምሮ ከአፍላ ውጊያ እየተደረገ ነው የሚገኘው። መሸህ ተብሎ በሚጠራ ቦታ ዛሬ ከሌሊቱ 11 ሰዓት ጀምሮ በዙ 23 በሞርተር በዲሽቃ የታገዘ ውጊያ እየተደረገ እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። ከሶስት አቅጣጫ ወደ መሻ ተብሎ ወደሚጠራው ቦታ የገባ የመንግስት ኃይል ሌሊት ቀድሞ ጥቃት መክፈቱና ፋኖ የሚያጸፋ ምላሽ መስጠቱን የሚገልጹት የመረጃ ምንጮች ውጊያው እስካሁን ድረስ የቀጠለ በመሆኑ የደረሰውን ጉዳት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ለማወቅና ለማረጋገጥ አልተቻለም። ውጊያው እንደተጠናቀቀ ያለው ጉዳት እና ዝርዝር መረጃዎች ወደ እናንተ የሚደርሱ ይሆናል። ሌላው መረጃችን እንግዲህ ዛሬ ከተሰሙ መረጃዎች መካከል ፋኖ መካነ ኢየሱስ ከተማን መቆጣጠሩን የሚገልጽ መረጃ ነው። ፋኖ ወደ ከተማው ከሌሊቱ 10 ሰዓት ጀምሮ በመግባት አብዛኛውን የከተማውን አካባቢ ተቆጣጥሯል። በተለይ 03 ተብሎ የሚጠራውን አካባቢ ሙሉ በሙሉ በመቆጣጠር በከተማው ዋና ዋና ቦታዎች ላይም እንደዚሁ እንቅስቃሴ እያደረገ መሆኑና ከተማው አብዛኛው በፋኖ ቁጥጥር ስር ስለመግባቱ የገለጹት የመረጃ ምንጮች የመንግስት ኃይል ማቢ ተብሎ የሚጠራ ተራራ የብልጽግና ባለስልጣናት፣ የአካባቢው ባለስልጣናት፣ የካቢኔ አባላት እንዲሁም ደግሞ የሚሊሻና የአድማ ብተና እና የመከላከያ ኃይል ወደ ማቢ ተራራ ወጥቶ የዲሽቃና የሞርተር ድብደባ እያደረገ ነው በተለያዩ አካባቢዎች። አሁንም ተኩስ እንደቀጠለ ነው። ከዚህ ጋር በተያያዘ እንግዲህ ከደብረ ታቦር በሁለት አቅጣጫ ተጨማሪ ኃይል እየተንቀሳቀሰ ነው። አንደኛው በጋሳኝ በኩል ሲሆን ሁለተኛው ደግሞ በማህደረ ማርያም በኩል እየተንቀሳቀሰ መሆኑን የገለጹት የመረጃ ምንጮች ከጋሳኝ ወደ መካነ ኢየሱስ የሚያስገባው ጎንደር በር አካባቢ እንደዚሁ ውጊያ እየተደረገ መሆኑን፣ ከደራ በኩል በሚያስገባው እንደዚሁ ግራር ተብሎ የሚጠራው አካባቢም እና በቀጭን ሜዳማ አካባቢ እንደዚሁ ውጥረቶች መኖራቸው ሲገለጽ፣ ከዚህ ጋር በተያያዘ ከመካነ ኢየሱስ ወደ ደራ አርብ ገበያ፣ አንበሳሜ፣ ሐሙሲት በሚወስዱ የተለያዩ መስመሮችም እንደዚሁ ውጊያዎችና ወታደራዊ እንቅስቃሴዎች መኖራቸው ተገልጿል። ደራ ሳና ወደ አርብ ገበያ የተንቀሳቀሰ የመንግስት ኃይል ገላውዲዮስ አካባቢ እንደዚሁ በዚህ ሰዓት የተኩስ ልውውጥ እያደረገ ነው። ከባድ ውጊያ የሚባል አይደለም፣ አልፎ አልፎ ነው ተኩስ ያለው። አንበሳሜ ዙሪያ እንደዚሁ ውጥረት አለ። የአንበሳሜ አርብ ገበያ፣ ገላውዲዮስ እና መካነ ኢየሱስ ያለው እንደዚሁ የተናበበ ዘመቻ እንደሆነ የገለጹት የመረጃ ምንጮች እስካሁን ድረስ የደረሱ ጉዳቶችን በውል ማወቅ አልተቻለም። መካነ ኢየሱስም እንደዚሁ የሞርተርና የዲሽቃ ውጊያዎች ድብደባዎች ቢኖሩም እንደዚሁ በሰዎች ላይ እስካሁን የደረሰ ጉዳት የለም። ከተማውን እንግዲህ ለማስለቀቅ ከደብረ ታቦር ተጨማሪ ኃይል መውጣቱን የገለጹት የመረጃ ምንጮች ሁኔታውን በተመለከተ 03 አካባቢ ዲሽቃ የታገዘ ውጊያ እየተደረገ ነው። ጎንደር በር፣ ባየግራር፣ ቀጭን ሜዳ፣ ልጫ መግቢያ አካባቢዎችም ተመሳሳይ እንደዚሁ የሞርተር ተኩሶች አሉ ብለዋል። ወደ ዋግምራ የሚወስደን መረጃ ሳስከትል በዋግምራ ዞን ጋዝጊብላ ወረዳ በሶስት ግንባር በተደረገ ውጊያ እንደዚሁ ከ34 በላይ መንግስት ወታደሮች ሙትና ቁስለኛ መሆናቸውን ፋኖ ገልጿል። የሚኒልክ ዕዝ እንደገለጸው በዚህ ቀጠና እንግዲህ በሶስት አቅጣጫዎች አዲበር፣ ቆጎ፣ አንሳይ፣ ዋሻ፣ ምዬ ተብሎ በሚጠሩ ግንባሮች በተደረገ ውጊያ ነው ይሄ ጉዳት የደረሰው። ውጊያው የተደረገው ታህሳስ 2 2018 ዓ.ም ነው። በመረጃው እንግዲህ 3 ቀናትን የዘገየው በአካባቢ ባለው የኔትወርክ አገልግሎት ምክንያት እንደሆነ ነው የገለጹት። ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ቀን ይሁንላችሁ። መልካም እሁድ።